በኢትዮጵያ ትክክለኛውን የማዕድናትና በብዛት የሚገኙበትን ቦታ ጥምረት የሚያሳየው የትኛው ነው? ሀ ፕላቲኒየም አፋር ደናከል፣ ለ የተፈጥሮ ጋዝ አዶላ፣ አምሮሃ ኦፓል ሰሜን ወሎ፣ መ ወርቅ ኦጋዴን። ይህ ከባለፈው የቀጠለ የ2018 ዓ.ም የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና ክፍል 2 ነው። ጥያቄው የተዘጋጀው በአማራ ብሔራዊ ክልል መንግስት ትምህርት ቢሮ ነው። አሁንም በድጋሚ እናመሰግናለን። ጥያቄ ቁጥር 21 ከሚከተሉት ውስጥ የቁስ አካል አካላዊ ለውጥን በትክክል የሚያሳየው የትኛው ነው? ሀ ወተት ረዘም ላለ ጊዜ በማቆየት እንዲኮመጥጥ ማድረግ፣ ለ ንጽህናን ለመጠበቅ የቆሸሹ ወረቀቶችን ሰብስበው ማቃጠል፣ አምሮሃ የጠጠር መንገድ ለመስራት ትልልቅ ድንጋይን መፍጨት፣ መ በአየርና በእርጥበት ንክኪ አማካይነት ብረትን ማዛግ። ትክክለኛው መልስ የጠጠር መንገድ ለመስራት ትልልቅ ድንጋይን መፍጨት የሚለው ነው። አካላዊ ለውጥ አዲስ ነገር የማይፈጠርበትና የቁሱ ውጫዊ ቅርጽ ወይም ሁነት ብቻ የሚቀየርበት ነው። ድንጋይን መፍጨት መጠኑን እንጂ የድንጋይነት ባህሪውን ስለማይቀይረው አካላዊ ለውጥ ነው። ማቃጠል፣ መኮምጠጥና ዝገት ግን ኬሚካዊ ለውጦች ናቸው። ጥያቄ ቁጥር 22 በተደጋጋሚ ለድርቅ ተጋላጭ የሆኑ የኢትዮጵያ አካባቢዎች የትኞቹ ናቸው? ሀ የምስራቅና ደቡብ ምስራቅ ዝቅተኛ ቦታዎች፣ ለ የሰሜንና የሰሜን ምዕራብ ከፍተኛ ቦታዎች፣ አምሮሃ የመካከለኛው ኢትዮጵያ አብዛኛው ክፍል፣ መ የደቡብ ምዕራብ ኢትዮጵያ አብዛኛው ክፍል። የምስራቅና ደቡብ ምስራቅ ዝቅተኛ ቦታዎች ካላችሁ ትክክል ነው። የኢትዮጵያ ምስራቅና ደቡብ ምስራቅ ዝቅተኛ ቦታዎች ቆላማና በረሃማ አካባቢዎች አነስተኛና የማይተማመን ዝናብ ስለሚያገኙ በተደጋጋሚ ለከባድ ድርቅ ተጋላጭ ናቸው። ጥያቄ ቁጥር 23 ከሚከተሉት ውስጥ የደም መላሽ ቧንቧዎችን ተግባር በትክክል የሚያብራራው የትኛው ነው? ሀ በኦክሲጂን የበለጸገ ደም ከልብ ወደ አካል ክፍሎች ያደርሳሉ፣ ለ የተለያዩ ጽዳጆችን ወደ ሰውነት ህዋሳት ያጓጉዛሉ፣ አምሮሃ ንጥረ ምግቦችን እና ኦክሲጂንን ወደ ህዋሳት ያደርሳሉ፣ መ በኦክሲጂን ያልበለጸገ ደም ከአካል ክፍሎች ወደ ልብ ያጓጉዛሉ። መልሱ በኦክሲጂን ያልበለጸገ ደም ከአካል ክፍሎች ወደ ልብ ያጓጉዛሉ የሚለው ነው። የደም መላሽ ቧንቧዎች ካርቦን ዳይኦክሳይድ ያለበትን ወይም በኦክሲጂን ያልበለጸገ ደምን ከተለያዩ የሰውነት ክፍሎች ሰብስበው ወደ ልብ የሚመልሱ ቧንቧዎች ናቸው። ሀያ አራተኛ ከሚከተሉት አማራጮች ውስጥ ኢ ደንደሴ እንስሳትን ብቻ የያዘው የትኛው ነው? ሀ ሸረሪት፣ አሳ፣ ጉርጥ፣ ለ ጉንዳን፣ አንበጣ፣ በረሮ፣ አመሮሃ ቀንዳውጣ፣ እንሽላሊት፣ መ እንቁራሪት፣ ኤሊ፣ አዞ። ጉንዳን፣ አንበጣና በረሮ ካላችሁ ትክክል ነው። ኢ ደንደሴ ማለት የጀርባ አጥንት የሌላቸው እንስሳት ማለት ነው። ጉንዳን፣ አንበጣና በረሮ የሶስት አጽቄ ምድብ ሲሆኑ ሁሉም የጀርባ አጥንት የሌላቸው ኢ ደንደሴዎች ናቸው። 25ኛ ከሚከተሉት ውስጥ የቁስ አካል ባህሪ ከምሳሌው ጋር በትክክል የተዛመደው በየትኛው ነው? ሀ አካላዊ ባህሪ ይዘት፣ ለ አካላዊ ባህሪ ዝገት፣ አመሮሃ ኬሚካዊ ባህሪ እፍግታ፣ መ ኬሚካዊ ባህሪ ሟሚነት። አካላዊ ባህሪ ይዘት ካላችሁ ትክክል ነው። ይዘት እና እፍግታ የቁስ አካላዊ ባህሪያት ሲሆኑ ዝገት ደግሞ የቁስ ኬሚካዊ ባህሪ ነው። ስለሆነም አካላዊ ባህሪ ከይዘት ጋር በትክክል ተዛምዷል።
የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮውን እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 26 በኢትዮጵያ ትክክለኛውን የማዕድናትና በብዛት የሚገኙበትን ቦታ ጥምረት የሚያሳየው የትኛው ነው? ሀ ፕላቲኒየም አፋር ደናከል፣ ለ የተፈጥሮ ጋዝ አዶላ፣ አምሮሃ ኦፓል ሰሜን ወሎ፣ መ ወርቅ ኦጋዴን። መልሱ ኦፓል ሰሜን ወሎ የሚለው ነው። ውድና ያጌጠ ማዕድን የሆነው ኦፓል በኢትዮጵያ በብዛትና በጥራት የሚገኘው በሰሜን ወሎ በተለይም በደላንታ አካባቢ ነው። ወርቅ በአዶላ፣ የተፈጥሮ ጋዝ ደግሞ በኦጋዴን ይገኛል። ጥያቄ ቁጥር 27 ከሚከተሉት የኢትዮጵያ ባህላዊ ቅርሶች መካከል በማይዳሰሱ ቅርሶች ስር የሚመደበው የትኛው ነው? ሀ የአክሱም ሐውልቶች፣ ለ የሼህ ሁሴን መስጊድ፣ አምሮሃ የላሊበላ ውቅር አብያተ ክርስቲያናት፣ መ የአገው ፈረስ ጉግስ ባህላዊ ጨዋታ። መልሱ የአገው ፈረስ ጉግስ ባህላዊ ጨዋታ የሚለው ነው። የማይዳሰሱ ቅርሶች በእጅ የማይጨበጡ ነገር ግን በማህበረሰቡ ወግ፣ ልማድ፣ በዓላትና ጨዋታዎች የሚገለጡ ናቸው። የአገው ፈረስ ጉግስ ጨዋታ በማይዳሰስ ቅርስነት ይመደባል። ሐውልቶችና ህንፃዎች ግን የሚዳሰሱ ናቸው። 28ኛ የኢትዮጵያ ፍጹማዊ መገኛ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን እና ከ33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ መሆኑ ይታወቃል። በዚህ መረጃ መሰረት የኢትዮጵያን ሰሜናዊ ጫፍ የሚያመለክተው የዲግሪ ልኬት የትኛው ነው? ሀ 3 ዲግሪ ሰሜን፣ ለ 15 ዲግሪ ሰሜን፣ ሐመሮሃ 33 ዲግሪ ምስራቅ፣ መ 48 ዲግሪ ምስራቅ። ትክክለኛው መልስ 15 ዲግሪ ሰሜን የሚለው ነው። የኢትዮጵያ የጋድም መስመር ወይም ኬክሮስ መገኛ ከ3 ዲግሪ ሰሜን ማለትም ደቡባዊ ጫፍ እስከ 15 ዲግሪ ሰሜን ማለትም ሰሜናዊ ጫፍ ድረስ ስለሆነ ሰሜናዊው ጫፍ 15 ዲግሪ ሰሜን ነው ማለት ነው። ጥያቄ ቁጥር 29 በኢትዮጵያ ከሚገኙ የባህል አባላት መካከል መንፈሳዊ ባህል የሆነው የትኛው ነው? ሀ የኮንሶ እርከን አሰራር፣ ለ የጥምቀት በዓል አከባበር፣ አምሮሃ የጉራጌ ቤት አሰራር፣ መ የብሔረሰቦች አልባሳት። የዚህ ጥያቄ ትክክለኛው መልስ የጥምቀት በዓል አከባበር የሚለው ነው። መንፈሳዊ ባህል ከሰዎች እምነት፣ እሴትና በዓላት ጋር የተያያዘ ነው። የጥምቀት በዓል አከባበር ሃይማኖታዊና መንፈሳዊ ባህል ሲሆን ቤቶች፣ አልባሳትና እርከኖች ቁሳዊ ባህሎች ናቸው። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እየፈጠንኩ ወይም የዘገየ ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 30 በኢትዮጵያ ውስጥ ከሚገኙ ወንዞች መካከል በደቡብ ምስራቅ ተፋሰስ ስር የሚካተተው የትኛው ነው? ሀ አባይ፣ ለ ኦሞ፣ ሐመሮሃ ዋቢ ሸበሌ፣ መ ባሮ። ዋቢ ሸበሌ ካላችሁ ትክክል ነው። የኢትዮጵያ ደቡብ ምስራቅ ተፋሰስ ወደ ሶማሊያ በረሃ የሚፈሱትን ወንዞች የሚይዝ ሲሆን ዋቢ ሸበሌና ገናሌ በዚህ ስር ይመደባሉ። አባይና ባሮ በምዕራብ ተፋሰስ ስር ናቸው። 31ኛ ከሚከተሉት ውስጥ የአየር ንብረት አባላት ከምንላቸው መካከል የሚካተተው የትኛው ነው? ሀ
የኬክሮስ ልዩነት፣ ለ የቦታው ከፍታ፣ ሐመርሃ የኬክሮስ ልዩነት፣ መ የአየር እርጥበት። የአየር እርጥበት ካላችሁ ትክክል ነው። የአየር ንብረት አባላት የሚባሉት የአንድን አካባቢ የዕለት ተዕለት የአየር ሁኔታ በቀጥታ የሚገልጹ እንደ ሙቀት፣ ዝናብ፣ ንፋስና የአየር እርጥበት ወይም የውሃ ትነት ናቸው። የቦታ ከፍታ ኬክሮስ እና ኬንትሮስ ግን የአየር ንብረትን የሚቆጣጠሩ ወይም የሚወስኑ ተቆጣጣሪዎች ይባላሉ። 32ኛ በኢትዮጵያ ለዘመናዊ ኢንዱስትሪዎች መስፋፋት እንቅፋት ከሆኑት ውስጥ የማይመደበው የትኛው ነው? ሀ የህዝብ ቁጥር ማነስ፣ ለ የካፒታል እጥረት፣ ሐመርሃ የኢንዱስትሪዎች ደካማ ትስስር፣ መ የመሰረተ ልማት እጥረት። የህዝብ ቁጥር ማነስ ብላችሁ ከመለሳችሁ ትክክል ነው። ኢትዮጵያ ሰፊና ከፍተኛ የሆነ የህዝብ ቁጥር ያላት ሀገር ስለሆነች የሰው ኃይልም ሆነ የገበያ ማለትም የሸማች እጥረት የለባትም። ስለዚህ የህዝብ ቁጥር ማነስ ለኢንዱስትሪ መስፋፋት እንቅፋት ሆኖ አይመደብም። በአንጻሩ የካፒታል ማለትም የገንዘብ እጥረት፣ የመሰረተ ልማት ማለትም የመንገድ እና የኤሌክትሪክ እጥረትና ደካማ ትስስር ዋና ዋና እንቅፋቶች ናቸው። ወደ ጥያቄ ቁጥር 33 ስንሄድ እንዲህ ይላል። ከሚከተሉት አማራጮች ውስጥ የኬክሮስና ኬንትሮስ አንግሎች ጠቀሜታ የሆነው የትኛው ነው? ሀ የቦታዎችን ከፍታ ለመለካት፣ ለ የቦታዎችን ስፋት ለመለካት፣ ሐመርሃ የቦታዎችን ፍጹማዊ መገኛ ለመግለጽ፣ መ የቦታዎችን አንጻራዊ መገኛ ለማመልከት። መልሱ የቦታዎችን ፍጹማዊ መገኛ ለመግለጽ የሚለው ሲሆን ለዚህም ምክንያቱ የኬክሮስ እና ኬንትሮስ መስመሮች በካርታ ላይ እርስ በርስ ሲገናኙ የሚፈጥሩት አንግል ወይም ፍርግርግ የአንድን ሀገር ወይም ቦታ ትክክለኛ ወይም ፍጹማዊ መገኛ በዲግሪ ለመግለጽ ያገለግላል። 34ኛ ከሚከተሉት ውስጥ የግልብ ዘር እጽዋት ባህሪያትን የያዘው የትኛው ነው? ሀ ለምግብነት የሚያገለግሉ ናቸው፣ ለ ሰፋፊ ቅጠሎች አላቸው፣ ሐመርሃ ፍሬ የሚሰጥ አበባ አላቸው፣ መ በአይን የሚታይ ዘር አላቸው። የግልብ ዘር እጽዋት ባህሪያትን የያዘው በአይን የሚታይ ዘር አላቸው የሚለው ነው። የግልብ ዘር እጽዋት የሚባሉት ፍሬ የማያፈሩና አበባ የሌላቸው ሲሆኑ ዘራቸው በቅጠል ወይም በፍሬ ሽፋን ሳይሸፈን ኮን በሚባል ጠንካራ መዋቅር ላይ በአይን የሚታይ ሆኖ በግልጽ የሚቀመጥ በመሆኑ ይህ ስም ተሰጥቶታል። 35ኛ ከሚከተሉት ውስጥ በእንቁራሪትና ኤሊ መካከል የጋራ ባህሪ የሆነው የትኛው ነው? ሀ ደመቀዝቃዛና እንቁላል ጣይ እንስሳት መሆናቸው፣ ለ ውስጣዊ ጽንሰት በማካሄድ መራባት መቻላቸው፣ ሐመርሃ አካላቸው ደረቅና በጠንካራ ሽፋን የተሸፈነ መሆኑ፣ መ በውሃ ውስጥ ሲኖሩ ሁለቱም በስንጥባቸው መተንፈሳቸው። ደመቀዝቃዛና እንቁላል ጣይ እንስሳት መሆናቸው ካላችሁ ትክክል ነው። እንቁራሪት የሁለትዮሽ ኑሮ እንስሳ ነች፣ በውሃ ውስጥም በየብስ ላይም ስለምትኖር እና ኤሊ ወይም ተንቀሳቃሽ ተሳቢ ሁለቱም የአካላቸውን ሙቀት ከተፈጥሮ ጋር የሚያስተካክሉ ደመቀዝቃዛና በእንቁላል የሚራቡ እንስሳት ናቸው። 36ኛ ጎግል መሬትን ከጎግል ካርታ የተለየ የሚያደርገው የትኛው ነው? ሀ ለመኪና ጉዞ በስፋት ጥቅም ላይ መዋሉ፣ ለ ኢንተርኔት በማይኖርበት ጊዜ ወይም ሁኔታ መስራት መቻሉ፣ ሐመርሃ ቦታዎችን ለመፈለግ የሚያስችል መሆኑ፣ መ የዲጂታል መተግበሪያ መሆኑ።
ጎግል መሬትን ከጎግል ካርታ የተለየ የሚያደርገው ኢንተርኔት በማይኖርበት ሁኔታ መስራት መቻሉ ነው። ጎግል መሬት ባለ 3D ሳተላይት ምስሎችን በስፋት የሚጠቀም ሲሆን ከመስመር ውጪ ወይም ኢንተርኔት በሌለበት ሁኔታ አስቀድሞ የወረዱ ካርታዎችና ቦታዎችን ለማየት ማስቻሉ ከጎግል ካርታ ይለየዋል። ጥያቄ ቁጥር 37። ይህ ጥያቄ አይነ ስውራን ላልሆኑ ተፈታኞች ብቻ የቀረበ የፍርግርግ ካርታ ጥያቄ ነው። ከዚህ በታች የቀረበውን ካርታ ብሔራዊ የፍርግርግን ዘዴን ተጠቅሞ የቦታዎችን መገኛ ለማሳየት የቀረበ ነው። በፊደል ሀ የተወከለው በጥቁር የተቀለመው ቦታ መገኛ በባለ 6 አሃዝ ሲገለጽ ትክክል የሆነው የትኛው ነው? ሀ 5 1 2 1 7 5 ለ 1 7 5 5 1 2 ሐመርሃ 5 1 0 1 7 0 መ 1 7 0 5 1 0 ረጋ ብላችሁ አስተውላችሁ ከሰራችሁ የዚህ ጥያቄ ትክክለኛው መልስ 5 1 2 1 7 5 የሚለው ነው። በባለ 6 አሃዝ ፍርግርግ መገኛ መጀመሪያ የምስራቅ መስመር ባለ 3 አሃዝ፣ በመቀጠል የሰሜን መስመር ባለ 3 አሃዝ ይነበባል። በካርታው ፍርግርግ ስሌት መሰረት በጥቁር የተቀለመው ሳጥን መገኛ 5 1 2 1 7 5 የሚለውን መለያ ይሰጣል። ጥያቄ ቁጥር 38 በባህር ዳርና በወልዲያ መካከል ያለው ትክክለኛ የመሬት ላይ ርቀት 350 ኪሎ ሜትር ቢሆንና በካርታ ላይ በሁለቱ ከተሞች መካከል ያለውን ርቀት በ10 ሳንቲሜትር ወክለን ብናቀርበው የካርታው መስፈርት ስንት ይሆናል? ሀ 1 ሳንቲሜትር ለ35 ኪሎ ሜትር፣ ለ 1 ሳንቲሜትር ለ350 ሳንቲሜትር፣ ሐመርሃ 1 ሳንቲሜትር ለ350 ኪሎ ሜትር፣ መ 1 ሳንቲሜትር ለ35 ሳንቲሜትር። መልሱ 1 ሳንቲሜትር ለ35 ኪሎ ሜትር የሚለው ነው። የካርታ መስፈርትን ለማግኘት የመሬት ላይ ርቀቱን ለካርታው ርቀት እናካፍላለን። በዚህ መሰረት መስፈርት እኩል ይሆናል የመሬት ላይ ርቀት ሲካፈል የካርታ ላይ ርቀት። አሁንም የመሬት ላይ ርቀቱ 350 ኪሎ ሜትር ነው ሲካፈል የካርታ ላይ ርቀት 10 ሳንቲሜትር ነው። ስለዚህ 0 በ0 ሲጣፋ 35 አንደኛ ማለትም 35 ኪሎ ሜትር በሳንቲሜትር ይሆናል ማለት ነው። ይህ ማለት በካርታው ላይ እያንዳንዱ 1 ሳንቲሜትር በመሬት ላይ 35 ኪሎ ሜትር ይወክላል ማለት ነው። በጣም ጥሩ። እንግዲህ ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 ከታች በስዕሉ የተመለከተው መፈንቅል ወይም የእጅ ጋሪ ስንተኛ ደረጃ መፈንቅል ነው? ሀ 4ኛ ደረጃ መፈንቅል፣ ለ 3ኛ ደረጃ መፈንቅል፣ ሐመርሃ 2ኛ ደረጃ መፈንቅል፣ መ 1ኛ ደረጃ መፈንቅል። ትክክለኛው መልስ 2ኛ ደረጃ መፈንቅል ነው። ምክንያቱም የእጅ ጋሪ የ2ኛ ደረጃ መፈንቅል ምሳሌ ነው። ምክንያቱም ተሸካሚው ኃይል ወይም ሸክሙ በመሃል ላይ የሚገኝ ሲሆን መደገፊያው በአንድ ጫፍ ማለትም በጎማ በኩል፣ አንቀሳቃሹ ኃይል ደግሞ በሌላኛው ጫፍ ወይም በእጀታ በኩል ይገኛሉ። የአካባቢ ሳይንስ የ2018 ዓ.ም የአማራ ክልል የሚኒስትሪ ፈተና የመጨረሻው ጥያቄ ቁጥር 40 ከታች በስዕሉ የተመለከተው የሰው ሳምባ ሞዴል ስዕል ላይ ፊደል ኤን ወደ ታች ብትጎትቱት ከሚከተሉት ውስጥ የትኛው ሊከሰት ይችላል? ሀ አየር ከፊኛው ወደ ውጪ ይወጣል፣ ለ የፊኛው ይዘት እየቀነሰ ይሄዳል፣ ሐመርሃ በፊኛው ውስጥ የአየር ግፊት ይጨምራል፣ መ ፊደል ኤ ወደ ታች ሲጎተት ፊኛው ይወጠራል።
ትክክለኛው መልስ ፊደል ኤ ወደ ታች ሲጎተት ፊኛው ይወጠራል የሚለው ነው። በዚህ የሳምባ ሞዴል ላይ ፊደል ኤ የሚያመለክተው ድልሽን ነው። ድልሽው ወይም የላስቲኩ ሽፋኑ ወደ ታች ሲጎተት በእቃው ወይም በደወል መስታወቱ ውስጥ ያለው ቦታ ስለሚሰፋ የአየር ግፊቱ ይቀንሳል። በዚህ ጊዜ የውጭው አየር በላዩ ቧንቧ በኩል ወደ ውስጥ በመግባት ሳንባን የሚወክሉት ፊኛዎች እንዲወጠሩ ወይም እንዲነፉ ያደርጋል። ይህም ወደ ውስጥ የመተንፈስ ሂደት ያሳያል። የተከበራችሁ የዚህ ቻናል ተከታታዮች የ2018 ዓ.ም የአማራ ክልል የ6ኛ ክፍል አካባቢ ሳይንስ ፈተና ጥያቄ ይሄን ይመስል ነበር። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹን እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የ6ኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቲዩብ ላይ በመግባት ጥያቄዎችን ማግኘት ትችላላችሁ። እስካሁን ለነበረን ቆይታ በጣም እያመሰገን በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም ውጤት፣ መልካም እድል። ቻው።